በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረድኤቱ ሀብት የልመናው በረከት ከእኛ ጋር ለዘላለሙ በእውነት ይኑር። በታኅሳስ ወር በ12 ቀን የሚነበብ የመላእክት አለቃ የከበረ የሚካኤልን ነገር የሚናገር ድርሳን ነው። አሕዛብ ሁላችሁ ይህን ነገር ስሙ። በዚህ ዓለም የምትኖሩ ወንዶችም ሴቶችም ይህን ምስጢር አድምጡ። የመላእክት አለቃ የቅዱስ ሚካኤል ገናናነት ይገልጽ ዘንድ እግዚአብሔር ያደረገውን ታምራትና ኃይልን ታውቁ ዘንድ ሁልጊዜ ይጸልያል፣ ሰውንም ሁሉ በረድኤቱ ይቀበላልና። በጸሎቱ ለሚታመኑ ሰዎች ወደ እግዚአብሔር ይማልዳል፣ እንደ ሥራቸው ክብርን ኃይልን ይሰጣቸዋልና። ሃይማኖቱ የቀና አንድ ሰው ነበር። ስሙ ድራታኦስ ይባላል። ሚስቱ ቴዎብስታ ትባላለች። ቆሎንያ በምትባል በአንዲት አገር ይኖሩ ነበር። ብዙ ገንዘብ ማለትም ብርና ወርቅ፣ በግና ላም፣ ግመልና አህያ፣ ፈረስና በቅሎ ነበራቸው። ዱራታኦስ ሚስቱ ቴዎብስታ ለችግረኞችና ለድሆች ይራሩ ነበር። በመላእክት አለቃ በቅዱስ ሚካኤል በዓል በየወሩ በ12 ቀን ብዙ ምጽዋት ያደርጉ ነበር። በየአገሩ ሁሉ 3 ዓመት ድረስ ጽኑ ረሃብ ሆነ። በየአገሩ ሁሉ ዝናብ ስለታጣ እህልና ውሃ ጠፋ። ስፍር ቁጥር የሌላቸው ሰዎች ከብቶችም አለቁ። ዱራታኦስና ሚስቱ ግን ምጽዋት መስጠትን አልተዉም። ያላቸውን እየሸጡ ለችግረኛና ለድሆች ይመጸውቱ ነበር። በገንዘባቸውም ስደተኛውና እንግዳ ይቀበሉ ነበር። ከዚህ በኋላ በኅዳር በ12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ በቤታቸው ከነበረው ሁሉ ምንም አላገኙም። ስንዴም ቢሆን ወይንም ቢሆን በግም ቢሆን ላምም ቢሆን በቤት እዳሪም አላገኙም። ቴዎብስታ እቤት በገባች ጊዜ የምታደርገው ምን ጠፍቶባት ታቀምጣ ታለቅስ ጀመር። የመላእክት አለቃ ቅዱስ ሚካኤል ሆይ በዓል እንዴት ይታጎላል እያለች ባላም ድራታኦስ ገብቶ እንዲህ አላት፣ ስላደረገልን ሁሉ ፈጣሪያችን እግዚአብሔር እናመስግነው እንጂ ምን ያስለቅስሻል? አሁንም የቅዱስ ሚካኤል በዓል እንዳይታጎል እኔ ልብሴን ለወይንና ለስንዴ ሸጬ በመላእክት አለቃ በቅዱስ ሚካኤል በዓል መሥዋዕት ይሆን ዘንድ ለቤተ ክርስቲያን እሰጣለሁ፣ እሱ ችግራችን ያውቃልና። ሚስቱ እንዲህ አለችው፣ ዛሬስ እንደምን እንዲጠላህን? የእኔን ልብስ ትተህ ያንተን ልብስ ብቻ ትሸጣለህን? ሥጋዬና ሥጋ አንድ አይደለምን? ጌታችን ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረገው ሰው ሊለዩ አይችልም ብሎ እንደ ተናገረው። እሱም ሚስቱን እንዲህ አላት፣ የወንድ ልብሱ ቢያረጅ አያሳፍርም፣ ለሴት ግን ያሳፍራል። የአንቺ ልብስ ለነገ ይቀመጥ፣ በመላእክት አለቃ በቅዱስ ሚካኤል በዓል ቀን እንድትጸልይበት ይቆይ አላት። ዳግመኛም ሐዋርያው ጳውሎስ በጌታችን በኢየሱስ ክርስቶስ ዘንድ ወንድና ሴት የለም አላለም፣ ምክንያቱም አታድርግ አለችው። እሺ እንዳልሽ ይሁን አላት። ይህን ልብሴን ሸጬ ስንዴና ወይን ገዝቼ ለቤተ ክርስቲያኑ ሹም እሰጣለሁ፣ ነገ የአንቺን ልብስ ወስጄ በግ እገዛበታለሁ አላት። በነጋውም የሚስቱን ልብስ ይዞ ባለበግ ወዳለበት ቦታ ሄደ። ባለበጉም 3 ወቄት ወርቅ የሚሸጥ በግ አለህን አለው። አዎ አለኝ አለው። ዱራታኦስም መልሶ እንዲህ አለው፣ መያዣ የሚስቴን ልብስ እሰጣለሁ፣ እስከ 3 ቀንም እከፍልሃለሁ። ባገኝ 3 ወቄት ወርቅ እሰጥሃለሁ፣ ባላገኝ የሚስቴን ልብስ ገንዘብ ይሁን አለው። ባለበጉም የሐር ልብስ በቤቴ ሞልቶ አለ፣ የሚስትህ ልብስ አልሻም አለው። ዱራታኦስም በጽኑ ሐዘን ወደ ቤቱ ሲመለስ የመላእክት አለቃ ቅዱስ ሚካኤል በንጉሥ አምሳል ብዙ ሠራዊት ተከትለውት በነጭ ፈረስ ላይ ተቀምጦ በጎዳና ተገናኘው። ዱራታኦስም ባየው ጊዜ ፈርቶ ከጎዳናው ፈቀቅ አለ። የመላእክት አለቃ ቅዱስ ሚካኤልም ድራታኦስ ሆይ እንዴት አደርክ?
ወዴት መጣ እስኪና ንገረኝ አለው። ያን ጊዜም ዱራታኦስ ቀረበ። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ዱራታኦስን ይህ በትከሻ ያስከው ምንድን ነው? የሴት ልብስ ይመስላል አለው። ያን ጊዜም ዱራታኦስ መልሶ አዎ ጌታዬ፣ ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነው። የሚስቴን ልብስ ይዤ ለመላእክት አለቃ ለቅዱስ ሚካኤል በዓል የማርዶ በግ ልገዛ ወደ ባለበግ ሄድኩኝ። ባለበጉ ግን መያዣ ስጠኝ አለኝ። እንግዲያስ መያዣ የሚስቴን ልብስ ውሰድ አልኩት። የሐር ልብስ በቤቴ ሞልቶአል ብሎ እምቢ አለኝ አለው። የመላእክት አለቃ ቅዱስ ሚካኤልም አሁንስ እኔ ብዋስህ እስከ 3 ቀን ትከፍላለህን? አለው። ዱራታኦስም አዎ ጌታዬ እከፍላለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ያን ጊዜውኑ አንዱ መልአክ ሄደ፣ ባለበጉን ለዱራታኦስ በጉን ስጠው፣ እስከ 3 ቀን ድረስ ይከፍላል በለው ብሎ ላከው። ያም መልአክ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ለዱራታኦስ በጉን አመጣለት። ዳግመኛ መልአኩ ዱራታኦስን ከሰዎቼ ጋር ታሳድረኛለህን? አለው። ዱራታኦስም አዎን ይሁን ጌታዬ እንዳልከኝ እደር አለው። የመላእክት አለቃ ቅዱስ ሚካኤልም የከብት ሥጋ አልበላምና ለራቴ የምበላው ዓሣ እገዛልሃለሁ አለው። ቅዱስ ሚካኤልም ለባለ ዓሣው ዋጋው ምን ትሰጠዋለህ? አለው። ዱራታኦስም የሚስቴን ልብስ እሰጣታለሁ አለው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም በመንፈስ ቅዱስ እንደ ሰው ፈገግ ብሎ ከዚህች ልብስ በስተቀር ሌላ የምትገዛበት የለህምን? አለው። አዎ ጌታዬ የለኝም አለው። ቅዱስ ሚካኤልም ዓሣ በሚይዙ ሰዎች ዘንድ ብዋስ እስከ 3 ቀን ትከፍላለህን? አለው። አዎ ጌታዬ እከፍላለሁ አለው። ያን ጊዜ ቅዱስ ሚካኤል ዓሣ ወደሚይዙ ሰዎች አንድ መልአክ ላከ። ያም መልአክ ፈጥኖ ሄዶ አንድ ዓሣ አምጥቶ ሰጠው። ዱራታኦስም ደስ አለው። የመላእክት አለቃ ቅዱስ ሚካኤልም ጌታዬ ሆይ ተነስ ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመ ወደ ቤት ገብተ ራታችን አዘጋጅ፣ እኔ በኋላ እመጣለሁ አለው። ዱራታኦስም ያን ጊዜ በግና ዓሣ ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታ የደጃፉን በር ትከፍትለት ዘንድ ወጣች። በግና ዓሣውንም ልብሱንም በትከሻው ተሸክሞ ባየችው ጊዜ ጌታዬ ሆይ በግና ዓሣ ልብሴንም በትከሻ ተሸክሜ ያየሃለሁ፣ ይህ ሁሉ ከወዴት አገኘኸው? አለችው። ባላም አጥቼ ወደ አንቺ ስመለስ በጎዳና ደግ መኮንን ሰው አግኝቼ ክብሩን ገናንነቱ ግርማውን ባየው ጊዜ ጎዳና ወጥቼ ቆምኩ። በቃሉ ዱራታኦስ ከወዴት መጣና ወደ እኔ ቅረብ አለኝ። ጌታዬ ሆይ ዛሬ መላእክት አለቃ የቅዱስ ሚካኤል በዓል ነውና ለበዓሉ የማርዶ በግ ልገዛ ሄጄ ነበር አልሁት። እንዴት በግ አላገኘህም? አለኝ። ለባለ በጉ የምሰጠው ወቄት ወርቅ የለኝም። የሚስቴን ልብስ ይዘ አንድ በግ ስጤም ብለውም የሐር ልብስ በቤቴ ሞልቶአል፣ የሚስትህን ልብስ አልሻም አለኝ አልኩት። ይህም በነገርኩት ጊዜ ሰውየው ደግ ነውና ያን ጊዜውኑ አዘነልኝ። ከሰዎቹ አንድ መልእክተኛ ፈጥኖ ልኮ አንድ በግ ዓሣውንም እንደዚሁ አምጥቶ ሰጠኝ። ዱራታኦስም ይህን ነገር ለሚስቱ ለቴዎብስታ ሲነግራት የመላእክት አለቃ ቅዱስ ሚካኤል ከሰራዊቱ ጋር እነሆ ደረሰ። ከበርም ቆሞ ቴዎብስታ ሆይ በዚህ ክፉ ዘመን እንደምን አለሽ? አላት። የእግዚአብሔር ስሙ ይመሰገን፣ በመላእክት አለቃ በቅዱስ ሚካኤል አማላጅነት አለን አለችው። ያን ጊዜም ዱራታኦስ ስለ እሱ የነገርኩት ሰው እነሆ ይህ ነው አላት። ቴዎብስታም ደስ ብሏት አንተ ክቡር ገናና ነህና ከበር አትቁም፣ ወደ ባሮች ቤት ግባ አለችው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም ዱራታኦስን እኔ ወደ ቤተ ክርስቲያን እሄዳለሁ፣ አንተ ይህን በግ እረድ፣ ዓሣው ግን እኔ ወደ ቤት እስክመለስ ድረስ ይቆያለው። አንተና ሚስት አስቀድማችሁ ሥራችሁን አዘጋጁ። የመላእክት አለቃ ቅዱስ ሚካኤልም ከእነሱ ዘንድ ሄደ። ባላ ዱራታኦስ ሚስቱን ለመላእክት አለቃ ለቅዱስ ሚካኤል በዓል የምናደርገው የቀረ ወይን የለንም አላት።
የቀረ አንድ ማድጋ አለ አለችው። ከዚህ በኋላ ዱራታኦስ ወይኑን ያይ ዘንድ ወደ ቤቱ ገባ። ከበር እስከ ጓዳ ጋኑን ማድጋውን ወይኑን ሞልቶ ነበር። ሚስቱም በጠዋት ከወጣው ወዲህ ወይን ያመጣልሻለን አላት። የለም አለችው። የሆነውን እስክናውቅ ድረስ ዝም በይ አላት። ዳግመኛ ወደ እንጀራ ቤት ገባ። ከበርም እስከ ውስጥ ድረስ ሞልቶ አገኘ። ዘይቱ፣ ቅቤው፣ ማሩ ወዳለበት ሄደ፣ ሞልቶ አገኘው። ወደ እህል ቤትም ሄደ፣ በዓይነቱ ሞልቶ አገኘው። ወደ ዕቃ ቤትም ሄደ፣ ሀብትም ሞልቶ አገኘ። በዚያ ሰዓት ሊነገር የማይችል ሀብት በረከት በቤታቸው ውስጥ ሆነ። ያን ጊዜም እጅግ ደስ ብሏቸው በመላእክት አለቃ በቅዱስ ሚካኤል አማላጅነት ቤታችን የባረከ እግዚአብሔር ይክበር ይመስገን ብለው ሰገዱ። ያን ጊዜ በጉን አረደ፣ ሥጋውን በሚሰቅሉበት በግ ፈጅ ሞላ፣ የማያልቅም ሆነ። የቅዱስ ሚካኤልን በረከት ተቀብሎ ፈጽሞ ደስ አለው። ከዚህ በኋላ ወደ እሱ እንደሚመጣ ለነገረው ሹም ያማረ ልብስ አነጸፈ። ወደ ቤተ ክርስቲያንም ሄዶ ከመላእክት አለቃ ከቅዱስ ሚካኤል ስዕል ዘንድ ሰገደ። እንዲህም ብሎ ጸለየ። የመላእክት አለቃ ቅዱስ ሚካኤል ሆይ ባሪያ ዱራታኦስ ይቅር በለኝ፣ ከእግዚአብሔር ዘንድ ይቅርታን ለምንልኝ። ዛሬ በበዓል ወገኖቼን ደስ ይላቸው ዘንድ ከበረከትም የተራቡት ይጠግቡ ዘንድ ዛሬ በእኔ ላይ የአማላጅነት ኃይል አሳየ። በቤቴም የረድኤት ጽንዓት ገለጽ። ትላንትና እኔ ድሃ ነበር፣ በበዓል መታጎል ልቤ ይታመም ነበር። ዛሬ ግን እግዚአብሔር አምላክ በአማላጅነት በሰጠኝ ፍጹም በረከት ባለጠጋ ሆኛለሁ። አሁንም እግዚአብሔር አምላክ የተመሰገነ ነው። ድሃውንም ከምድር ያነሳኝ፣ ጦም አዳሪውንም ከትቢያ ከፍ ከፍ ያደረገኝ፣ ከአንተ ጋር ያኖረኝ ዘንድ በፍቅርም ያጸናኝ ዘንድ ከመላእክት ጋር ያኖረው ዘንድ ድሃውን ከምድር የሚያነሳው ምስኪኑን ከመሬት ከፍ ከፍ የሚያደርገው እሱ ነው ብሎ ነቢዩ እንደተናገረ እነሆ ከዳዊት ጋር በፊትህ ዘምርለታለሁ። እንዲህ እያልኩ በመላእክት ፊት ለአንተ ዘምራለሁ። በቤተ መቅደስም እሰግዳለሁ፣ ለስምህም እገዛለሁ። በምሕረትህ በቸርነትህ ምክንያት ቅዱስ ስምህን ከሁሉ በላይ ከፍ ከፍ አድርገዋለሁና እያልኩ ስለዚህ የእግዚአብሔር የአምላከ ስሙ ለሰላለም ይመስገን። እንዲህ እያለ በሕዝቡ ሁሉ ፊት ጸለየ። ከካህኑ በረከትን ተቀብሎ ከቤተ ክርስቲያን ወጣ። ብላቴኖቹን ድሆችና ችግረኞችን ከቤት እስከ ዱር ያሉትን ጥሩ አላቸው። ሄደው ጠሩ። ከቤት እስከ በር ድረስ መሉ። ፈጥኖም ምሳ ቀረበላቸው። በሉ ጠጡ፣ ደስም አላቸው። የእግዚአብሔር ስም አመሰገኑ። ያ መኮንንም ከነሰራዊቱ መጣ። የሕዝቡን ብዛት አይቶ አደነቀ። ከእሱም ጋር ያሉትን አደነቁ። ዱራታኦስን እንዴት እንዲህ ችለህ እኒህ ሁሉ ሕዝብ ሰበሰብካቸውና ደስ አሰኛቸው? በዚህ ወራት ቸነፈርና ረሃብ እንዳለ አልሰማምን? ይህ ያህል ሕዝብ ወደ ቤት ትጠራለህን? ይህን ያህል ሕዝብ ወደ ቤት ትጠራለህን? አለው። ዱራታኦስም እንዲህ አለው፣ አዎ ጌታዬ፣ ነገሩ እውነት ነው። ግን አንተ የሰጠኝ ዓሣና በግ ወደ ቤቴ ከገቡ ጀምሮ በቤቴ በረከት ሞላ። ወንድሞቼንም ጠራዋቸው። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነውና በልተው ጠጥተው ደስ እንዲላቸው እኔም ደስ እንዲለኝ አለው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገብቶ ያማረ ግምጃና ልብስ በተነጸፈበት አልጋ ላይ ተቀመጠ። ዱራታኦስንም ያንን ዓሣ አምጣልኝ አለው። ወደ አሁኑ አመጣለት። ሆዱንም ሰንጥቀው አለው። ዱራታኦስም ፈጥኖ ወርዶ ሆዱን ቀደደው። በውስጡም የወርቅ ከረጢት የመሰለ ነገር አገኘ። በአብ በወልድ በመንፈስ ቅዱስ ስም ታትሞ ነበር። በመላእክት አለቃ ለቅዱስ ሚካኤል ሰጠው። ጌታዬ ይህ ማኅተብ እይና ክፈት አለው። ቅዱስ ሚካኤልም ይህ ማኅተብ ተቀበለ። ከረጢቱን በከፈተው ጊዜ እነሆ 300 ወቄት ወርቅ በውስጡ አገኘ። መቶም ለየብቻቸው ተቋጥረው ነበር።
ቅዱስ ሚካኤልም ዱራታኦስን ዱራታኦስ ሆይ ዛሬ ከቤትህ ስለገባው ይህንን ወርቅ ውሰድ፣ ጌታዬ ስለ አንተ ዛሬ ወደ አንተ ልኮኛልና ብሎ ሰጠው። ዱራታኦስና ሚስቱ ቴዎብስታ እንዲህ አሉት፣ ጌታችን ሆይ ምን ትላለህ? ያለ ዛሬ ቤታችን መቼ ያየኸው? ይህንንስ ነገር ተው። ነፍስና ሥጋችን ገንዘባችንም የመላእክት አለቃ የቅዱስ ሚካኤል ፈጣሪ እግዚአብሔር እንደሆነ አታውቅምን? ይህ ፈጣሪ የሰጠ ያንተ ገንዘብ ነው። ለእኛም የመላእክት አለቃ የቅዱስ ሚካኤል አምላክ ፋንታችን ሰጥቶናል። ይህንን ወርቅ እንደምን ውሰዱ ትለናለህ? ያላሰብነውን አግኝተናልና ዛሬ መላእክት አለቃ የቅዱስ ሚካኤል በዓል እንደሆነ አግኝተናልና ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል እንደሆነ አታውቅምን? እኛም በሱ ስምና በፈጣሪው ስም ብዙ በረከት አገኘናሉ። ይህ እግዚአብሔር አምላካችሁ ለእናንተ የሰጣችሁ ገንዘባችሁ ነው። ስለዚህ ይህን 300 ወቄት ወርቅ ለራሳችሁ ውሰዱ። ከዚሁ 3ቱን ወቄት ወርቅ ዕዳችሁን ክፈሉ። አንዱ ወቄት ትላንት ዋስ ለሆንኩ ልብስህም መያዣ ላደረግክበት ለስንዴና ለወይን ዋጋ ስጥ። አንዱን ወቄት ለበግ፣ አንዱን ወቄት ለዓሣ ስጥ አለው። ዳግመኛም ዱራታኦስና ሚስቱ ቴዎብስታ አወቃችሁኝን አላቸው። አላወቅንህም፣ ፈጽሞ ያለ ዛሬ አላየንም አሉት። እሱም እንዲህ አላቸው፣ እኔ የመላእክት አለቃ ሚካኤል ነኝ። እናንት በሕፃንነት ሳላችሁ አባቶቻችሁ በየወሩ በስሜና በፈጣሪ ስም ሲመጸውቱ በነበረ ጊዜ እኔ በቤታችሁ ነበር። እኔ ስለ እናንተ ሌሊትና ቀን ወደ ጌታዬ ወደ እግዚአብሔር ለምንላችኋለሁ። አሁንም የተመረጣችሁ የልዑል እግዚአብሔር አገልጋዮች እናንተ ናችሁና ደስ ይበላችሁ። ቴዎብስታ ሆይ በቤቴ ምንም አጥቼ ዛሬ ቅዱስ ሚካኤል በዓል ከሚታጎልብኝ ሞት በተሻለኝ ነበረኝ ያልሽ ትላንት ስታለቅሲ ሰምቼሽ የለምን? ዱራታኦስንም ለመላእክት አለቃ ለቅዱስ ሚካኤል በዓል ልብሴና ቀጸላዬን ስጥ ስትዪው አልነበረምን? ዱራታኦስና ቴዎብስታ ሆይ ቸርነቱ በማያልቅ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ብዙ ነው፣ በረከቱም ለዘለዓለሙ በእናንተ ላይ ይደር። ዛሬ በዚህ ዓለም አዘጋጅታችሁ ያደረጋችሁትን ምጽዋታችሁን መሥዋዕታችሁን እግዚአብሔር አስቦታልና በኋላኛይቱም ቀን መንግሥቱ ሰማያት ያወርሳችኋል። ዳግመኛ ከመከራ ሁሉ የማድናችሁ የመላእክት አለቃ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወድጄ ወደ እግዚአብሔር ፊት አቀረብኩላችሁ። በዚህ ዓለም ከበጎ ነገር አጥታችሁ ምንም አትቸገሩ አላቸው። እነሱም ሰገዱለት እንዲህ ብለው፣ የመላእክት አለቃ ቅዱስ ሚካኤል ከእነሱ ተሰወረ፣ ሰላምታ ሰጥቷቸው ከመላእክቱ ጋር ወደ ሰማይ ወጣ። ቴዎብስታና ዱራታኦስ ግን ከቀድሞ ሥራቸው ይልቅ በጎ ማድረግን አበዙ። በሕይወት ዘመናቸው ሁሉ ገድላቸውን ፈጸሙ። ለጌታችን ለኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ክብርና ምስጋና ይግባው ዛሬ ጀምሮ ለዘላለሙ አሜን። የመላእክት አለቃ የቅዱስ ሚካኤል በረከት፣ የቴዎብስታና የዱራታኦስ ረድኤት እግዚአብሔር አገልጋይ ኀጢአቱን የሚያስተሰርይለት ይሁን ለዘላለሙ አሜን። የክብር ባለቤት ክርስቶስ ቃል ኪዳን ያጸናለት መልአክ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው አማላጅነት ክፉ ቀን በክፋት ሰዓት በቀን ከሚወረወር ጦር በጨለማ ከሚሠራ ሥራ ባሪያውን ያድነው ለዘላለሙ አሜን። በአንዲት አገር እግዚአብሔርን የሚፈራ አንድ ሰው ደግ ሰው ነበር። ለድሆች ለችግረኞች ምጽዋት ያደርግ ነበር። የመላእክት አለቃ ቅዱስ ሚካኤልን ምልጃው ተስፋ አድርጎ በየወሩ በ12 ቀን መታሰቢያውን ያደርግ ነበር። ይህ ሰው የእርሻ ሥራ ይሠራ ነበር። ከዚህ ነገር በኋላ በአንዲት ዘመን ባለበት አገር መከር ጠፋ። ይህም እግዚአብሔር የሚፈራ ደግ ሰው አስቦ ለመላእክት አለቃ ለቅዱስ ሚካኤል መታሰቢያ ምን አደርጋለሁ አለ።
ደሃና ጦማዳሪ ሆኗልና በቤቱ ምንም አልነበረውም። ችግር ጸናበት። የሚበላ የሚጠጣ የሚለብሰው ማጣ። የዕለት ምግብ አጣ። ጥምና ረሃብ ችግር ያዘው። ጽኑ ሐዘንም አገኘው። ኃይሉ ደከመ፣ ብርታቱ ጠፋ። ከተቀመጠበት ከተኛበት መነሳት ተሳነው። ከረሃቡም ጽናት የተነሣ አዝኖተኛ። በዚህ ቀን እንደ ሞተ ሰው ሆነ። በዚህ ሰዓት ስለ ሰው ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ወደ እሱ መጣ። በደግነቱ ላይ ለሰው ታዛዥ ነውና የደግነቱን መጠን የለውምና ለዚያም ሰው ተገለጠለት፣ አረጋጋው፣ አጽናናው። መታሰቤን የምታደርግልኝ ወዳጄ ሆይ ለምን ታዝናለ? ለምንስ ትተክዛለ? በጠዋት ፈጥነ ተነስ፣ ልቦና ይጽና፣ ኃይልም አይድከም። ወደ ባሕር ዳርቻ ፈጥነ ሂድ፣ መረብንም በባሕር ላይ ጣል፣ ታላቅ አዛ ይገባልሃል። እግዚአብሔር ክብርን ልዕልናን ከሱ ይሰጠሃል። በውስጡ ብዙ በረከት ታገኛለ። እኔም ካንተ አልለይም፣ አብሬ ኖራለሁ፣ አልለይህም፣ ቸል አልልህም፣ ፈጽሞ በችግር ላይ አልጥልም። እግዚአብሔር ኃይል ካንተ ጋር ይኖራለው። ይህን ካለው በኋላ የመላእክት አለቃ ቅዱስ ሚካኤል ከእሱ ተሰወረ፣ ወደ ሰማያት ወጣ። ይህንም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደሆነ አወቀ። በነጋ ጊዜም ኃይልን አግኝቶ ተነሣ። የእግዚአብሔር መልእክተኛ ቅዱስ ሚካኤል እንደነገረው ወደ ባሕር ዳርቻ ፈጥኖ ሄዶ ከባሕር ላይ መረቡን ጣለ። የመላእክት አለቃ ቅዱስ ሚካኤልም እንደነገረው ታላቅ ዓሣ ተያዘለት። አፉንም በከፈተ ጊዜ የጠራ የነጠረ ወርቅ አገኘ። ከዚህ በኋላ እጅግ ደስ አለው፣ እግዚአብሔርንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም አሰበው፣ በጽኑ ችግሩ ጊዜ አልተለየውምና። ይህንን ወርቅ ይዞ በታላቅ ደስታ ወደ ቤቱ ገባ። ከዚህ በኋላ ከዚህ ወርቅ በአማረ ሽልማት አስጊጦ የመላእክት አለቃ የቅዱስ ሚካኤልን ስዕል አሠራ። በታላቅ ክብር በከበረች ቤተ ክርስቲያን ውስጥ ሰቅሎ አኖረው። እስከሚሞትበት ጊዜ ድረስ በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤል መታሰቢያ ማድረግ አላስታጎለም። ፍጹም ልመናውና አማላጅነቱ ከእኛ ጋር ይኖር ለዘለዓለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በታኅሳስ በ12 ቀን የመላእክት አለቃ የቅዱስ ሚካኤል መታሰቢያ በዓል ነው። በዚህች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ባቢሎን ወደ ምትባል አገር ልኮታልና አናንያ፣ አዛርያ፣ ሚሳኤል ከሚባሉ ከሦስቱ ጎልማሶች ጋር የባቢሎን ንጉሥ ናቡከደነፆር ከሚነድ እሳት ውስጥ በጨመራቸው ጊዜ አራተኛ ሆኖ ታየ። የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ አለ። እሳት የሚያነዱትም አቃጠላቸው። ሚካኤልም የእሳቱን ነበልባል በበትሩ መትቶ ከሦስቱ ጎልማሶች ላይ አጥፍቶ አዳናቸው። የሚነደው እሳት ፈጽሞ ምንም አልነካቸውም። የሚነደውንም እሳት እንደ ጠዋት ውሃ የቀዘቀዘ አድርጎታልና። በዚያ ሰዓት እግዚአብሔር እንዲህ እያሉ አመሰገኑ። የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ለዘላለሙ ክብርና ምስጋና ነው። እንዲህ እያሉ 6 ጊዜ ተናገሩ። ከ600 ዘመን በኋላ ክርስቶስ እንዲወለድ ለመጠየቅ ከዚህ በኋላ እንዲህ እያሉ እግዚአብሔርን አመሰገኑ። እግዚአብሔር ፍጥረት ሁሉ ያመሰግኑታል፣ ክብር ምስጉን ነውና ለዘላለሙ ይክበር ይመስገን አሉ። ይህንን 33 ጊዜ ተናገሩ። ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት እንዲኖር ለመጠየቅ ስለዚህ የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል በዓል በየወሩ በ12 ቀን እናደርግ ዘንድ አባቶቻችን ሥራ ሰርተውልናል። በአማላጅነቱ የሚገኝ ረድኤት ለዘላለሙ ከእኛ ጋር ይኖር ለዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።